የታባቱ ክብሬን ተይውደላ በጣም ጥሩ የኛ ጠንበለል ኢብሮ ጦርነቱን በይፋ ከፍተነዋል። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በዚህ አጋጣሚ በውስጥም በውጭም ሳምሪ ብላችሁ ምሽቱን እንቅልፌን አሳጥታችሁ ያስመሻችሁኝ በሙሉ ያሻሮ ደም ያስጠጣችሁ ያሻሮ ደም እርግማን አይደለም ጠላ ነው። ጠላ የምትወዱ ጠላ ያስጠጣችሁ እያልኩ ነው። ይህ ህዝብ እኮ ኑሮ መሮታል። ኑሮ ከብዶበታል። ሁሉን ነገር እናንተ ላይ ነው ማክበድ የሚፈልገው እና እነ ገለቴ እነ ጎረቤት እነ ጂራን ደህና ናችሁ ወይ? እንደምን ሰነበታችሁ? እንደምን ከረማችሁ? እንደው ሀገር ሰፈር መንደር ሁሉ ሰላም ነው? አውሎ ንፋስ አመጣችሁ እኮ አውሎ ንፋስ አመጣችሁ እኮ። የኛ ልጆች ደግሞ ቆይ እናንተም ትቆነጥጣላችሁ። የውጭዎችን ብቻ ስቆነጥጥ የኛንማ ዝም አልልም። አዎ እንግዲህ ብዙዎቻችሁ ትናንት በሰራሁት ቪዲዮ ላይ ቀን ሰርቼ ማታ ደግሞ ዱብዳ የሆነ ነገር መጥቶባችሁ አረ ሳምሪ ምን ጉድ ነው? አይኔ ነው ወይ የቆየ ነው ወይ ምንድን ነው እያላችሁኝ ነበረ። እኔም በኮሚኒቲ ላይ የተወሰነ ለማስቀመጥ ሞክሬያለሁ። ቪዲዮ ድጋሚ መስራት ስላልቻልኩ ቀኑም ስለመሸ ስለነበረ ነው እና ዛሬ ግን በሰፊው እስኪ ልንገራቸው ብዙ የተጨነቋሉና ብዬ ነው ወደ እናንተ የመጣሁትኝ ማለት ነው። በቅድሚያ ማንንም አይጥለውም፣ የሚያነሳውም የሚጥለውም የፈጠረው አምላክ ነው፣ ሁልጊዜ እንደምላችሁ ማለት ነው። ሌላው ነገር ደግሞ ቲክቶክ አንጠቀምም። ብዙዎቻችሁ እኔ ጋር የምትከታተሉኝ ኦዲየንሶቼ ቲክቶክ አንጠቀምም ሳምሪ አንቺ ስታመጩ ነው የምናየው ስትሉኝ አንዳንድ ሰበር የሆኑ ነገሮችን ወደ እናንተ ጨረፍ አድርጌ ለማምጣት ሞክራለሁኝ። ትናንትና እንግዲህ ኢብሮዬ ሸበላው ጠንበለላችን አንድ አስደንጋጭ ቦምብ ማለት ነው ወርውሮ ነበረ። እሱም ግን ማንንም ሳይመታ አልፏል። ኧረ መቷል። ምን ያልመታው ሰው አለ? መቷል። ቲክቶክ መንደር የመንጫጫት ውሎና ምሽት ሆነ እኮ። ለቅሶ ቤት አረጋችሁት። ለማንኛውም ማለት ነው በዛ ቪዲዮ በጣም ወደፊት በሰፊው እንሄድበታለን። ብዙ እናያለን፣ ብዙ እንሰማለን። ምንም ነገር እንትን እንዳትሉ እናንተ የሚጠበቅባችሁ ጆሮአችሁን ክፍት ማድረግ ብቻ ነው ማለት ነው። ለዛሬው ግን ኢብሮዬ ቪዲዮውን ለጊዜው አጥፍቶታል። ለምን እንዴት ካላችሁኝ ደግሞ ዝርዝሩን ቀጣይ በሂደት የምናየው ይሆናል ማለት ነው። ነገር ግን በጣም የታዘብኩትን ነገር ተናግሬ ማለፍ እፈልጋለሁ። እኔ በዚህ አጋጣሚ ኢብሮም ነባዬም ለኔ አንድ ናቸው። ዛሬም ነገ ማስረግጬ የምነግራችሁ ነገር አንድ ስላችሁ ቢለያዩም ከዚህ በፊትም ነግሬያችኋለሁ። ቢለያዩም እሱም ወንድሜ ነው እሷም እህቴ ናት ብያችኋለሁ። ምክንያቱም እነዚህ ልጆች የተገናኙት ለስራ ነው። አሁን ግን ምን እያስመሰለባችሁ ነው? የእኛም ልጆች ከጎረቤትም ሀገር ነባ እሱን እንደምትወደውና እንደማይፈልጋት አይነት ነገር ነው እያሳያችሁ ያላችሁ። ይሄ ደግሞ ስህተት ነው። ከነዛ ምን ይባላል? ነባ ተወደዋለች እሱም ቢያለ የሌለ ሰማይና ምድር ነው የምታጋጩት። ከመጀመሪያውም ነግሬያችኋለሁ። እነዚህ ልጆች በፍቅር አይደለም የተገናኙት፣ ለስራ ነው። ቢለያዩም ነግሬያችኋለሁ። 2 ቀን አልሆነኝም አይደለ ስናገር ከአሙ ጋር ከመጣች ብያችሁ ነበረ። ነገር ግን ተለያዩ ማለት እነዚህ ልጆች ተጣሉ ወይም ደግሞ አይገናኙም ማለት አይደለም። በመሀል የሆነ ነገር ሚስቴክ ይኖራል። ያ ሚስቴክ ደግሞ በጊዜውን ጠብቆ ይስተካከላል። ነገር ግን ትናንትና የታዘብኩት ነገር ቢኖር የነባ እህቶች ለሰው ፍቅር ነው ማስተማር ያለባችሁ፣ ለሰው ፍቅር ነው ማሳየት ያለባችሁ። እንዳውም በደንብ አካውንቱን እያመጣችሁ ማስተዋወቅ ነው እንጂ ያለባችሁ አንድ ቪዲዮ ያቺ 1 ደቂቃ ያልሞ ላይ ቪዲዮ ተሰራች ተብሎ ሰብስክራይብ ማንሳት፣ ለዛውም በቪዲዮ እያሳያችሁ፣ ይሄ ደካማነታችንን ነው ያሳያችሁት። እውነት ለመናገር ማለት ነው ነውር ነው፣ አይደረግም። እኔ የግንባር ሰው ነኝ ብያችኋለሁ፣ ከዚህም በፊት ነግሬያችኋለሁ። እንደዚህ የማጥረገርጋትን ፈቲንና አሙኑ እንኳን ብታምኑም ባታምኑም ሰብስክራይብ ይናላነሳው፣ ብታምኑም ባታምኑም
ምክንያቱም እኔ የምናገራቸው የክፋት አይደለም፣ ከውስጤ እንዲወድቁ አይደለም የምፈልገው፣ የሚሰሩትን ነገር ማቆም እንዲችሉ፣ ትክክል ያልሆነውን መንገድ ቆም ብለው እንዲያስቡ፣ እኔ እዚህ ጋር ምንድነው ስህተት ብለው እንዲያዩት ነው እንጂ የምፈልገው በጥላቻ መንገድ መሄድ አልፈልግም። በቃ ስለዚህ የእነሱ ሰብስክራይብ እንኳን አለ እኔ ጋር። እኔ የዚህን ያክል ጉድጓድ መመሰውም አይደለሁም። ሰው እንደሚለው ሰው እንደሚያወራው የሆነ ነባን ከፍ አድርጌ ሌላውን መጣል የምፈልግ አይነት ሰው አይደለሁም። በጥላቻ የምፈተፈታቸው ሁላ አንጥቼ እዚህ ጋር በሙሉ ብታምኑ ባታምኑ ሰብስክራይብ አለ በደውል ለዛው እንኳን ላነሳባቸው ማለት ነው። ሰው ካልፈለገ ማንሳት መብቱ ነው ልትሉ ይችላላችሁ። አው መብቱ ነው፣ ግን ጊዜና አጋጣሚ ፈልጋችሁ አይደለም ማንሳት ያለባችሁ። ያን ሰው በቂ ምክንያት ስታገኙበት። ይሄ አሁን ከዚህ 1 ደቂቃ ያልሞላ ቪዲዮ የተሰራው በምን ምክንያት ነው ብላችሁ መጀመሪያ ማጥናት አለባችሁ። የሆነ ያገኛችሁት ነገር ላይ ብቻ ቶሎ ውጤት መስጠት ወይም ደግሞ ነገር ማድረግ አይደለም ያለባችሁ። ለምን እንደተሰራ ማሰብ አለባችሁ። ይሄን ስታደርጉ ኢብሮን ብቻ አይደለም በነገራችን ላይ የምትጎዱት፣ ነባንም ነው አስረግጬ የምነግራችሁ ነገር ማለት ነው። ባለማስተዋል ባለማሰብ ይሄን ነገር ብታደርጉትም እንኳን እሷንም ትጎዳታላችሁ። ሳምሪ እንዴት ሊሆን ይችላል? የሱ ሰብስክራይብ ታነሳን እሷ እንዴት ትጎዳለች ካላችሁ፣ ይሄን ደግሞ የሷ እናንተ በምትፈልጉት መንገድ ኢብሮን የሚወዱት ሰዎች የሷንም ያነሳሉ። ፍቅርን ከሰበካችሁስ ፍቅራችሁ ያሸንፋችኋል። ገባችሁ? በፍቅራችሁ ይያዛሉ። ከዛ በኋላ በደንብ ኦዲየንስ የማፍራት ነገራቸው የሰፋ ይሆናል። እነዚህ ልጆች ሰርተው ማደግ አለባቸው ብለናል አይደለ? አተራማሽ ነገር ካላመጡ ደግሞ አያድጉም። ዋይ ለምንድን ነው ትንሽ ነገር ይዘው ሲመጡ ታዲያ የምንቃወማቸው ምን ኮረኩማቸው? አትስሩ እያልናቸው እኮ ነው ቤተሰብ። እኔ በማለት በቃ በግልጽ በመናገር የሚከፋው ሰው ካለ ሶሪ፣ ምንም ማድረግ አልችልም። መናገር ስላለብኝ ነው። ከዚህ በላይ የከፋ የሰፋ ነገር እንዳታረጉ ስለፈለኩኝ ነው። ሌላው ደግሞ ከአሙ ጋር አሁን እያቀናበራችሁ ያላችሁ ነገር ተመችቶኛል። የሆነ ከአሙ ጋር ትንጣ እያልኩ ነው አሁን ላይ ማለት ነው። ለምን ከትናንት ወዲያ ከአሙ ጋር ትንጣ ብያችሁ ነበር አይደለ? አሁን ላይ ግን ትንጣ ግን ስትመጣ ግን አሙ መጥቶ ተንበርክኮ ይቅርታ ጠይቋት ነው መሆን ያለበት። ሲቀጥል ደግሞ ለነባዬ የሚሰጣት ካራክተር ለቅሶ እንዳይሆን አደራችሁን። በሰው ቤት የምፈራው ነገር ነባዬ አድርሱልኝ። ለነባዬ የለቅሶ ካራክተር ከተቀበልሽ ተጋደል። ቆፍጠን ያለች ሴት ሆነሽ ነው ማቅረብ ያለብሽ፣ መምጣት ያለብሽ። ተለምነሽ እንጂ ለምነሽ የማትይዝ ሆነሽ ነው መገኘት ያለብሽ። አንቺ እኩል ነሽ፣ ተፈላጊ ነሽ፣ ልጅ ነሽ፣ ህፃን ነሽ። ገና ብዙ ነገር ይጠብቅሻል። ፈቲን ወይኔ ፈኪሲም ደግሞ አፌ ላይ ይመጣል። እቺ ሳላውቀው ወደድኳት እንዴ ጋይስ። እና ትናንትና ሶፊ እንዳለችሽ ያደናቀፈ ሁሉ አይጥልም። ስለዚህ ወደ ራስሽ ትኩረት ማድረግ አለብሽ። ትኩረትሽ አንድና አንድ ስራሽ ላይ ብቻ ነው መሆን ያለበት። ኮሜንት የምትቆጥሪ ከሆነ ኮሜንት ምን አሉኝ የምትይ ከሆነ ተሰብረሽ ወድቀሽ ነው የምትቀሪው። ወደፊት ብቻ አንቺ ስራሽን ላይ ስራና ስራሽ ላይ ብቻ ትኩረት። ሶፊን ያት ካንቺ የባሰ ነው። ስንት መሰናክል አልፋ እዚህ ጋር የደረሰችው ጠንካራ ስለሆነች ጎበዝ ስለሆነች። አንቺ አው ለጊዜው ሊከብድሽ ይችላል አውቃለሁኝ። ጀግና ነሽ ለኔ ግን ምክንያቱም እኔም ማልደፍረውን አዲስ አበባን ስንት ያዩዋ ሴትዮ ማልደፍረው አሁን ድረስ ይብን ምፈራውን ሀገር አንቺ ገብተሽ እያየሽው ነው፣ ገብተሽ አሳይተሽናል። ስለዚህ ጠንካራ ነሽ። ጀግንነትሽን ደግሞ በደንብ ማሳየት አለብሽ። አይደክም ማለት ይደክማል፣ ግን እየደከሙ ደግሞ አረፍ ብሎ መነሳት የሚባል ነገር አለ። ስለዚህ እየተነሳሽ ነው መሄድ ያለብሽ። ምን መጣ ማን ሄደ ሰው መቁጠር የለብሽ። አንድና አንድ ትኩረትሽ ስራሽ ላይ ብቻ። ማ ቢሄድ ማን መተካት ይችላል የሚለው ላይ ብቻ ትኩረት ማድረግ አለብሽ፣ ስለሽ ስራሽ ብቻ። ሌላው ነገር በጊዜ ሂደት የሚመጣ ነገር ስለሆነ ማለት ነው። ስለዚህ የነባዬ እህቶች የተረዳችሁኝ ይመስለኛል። ሞቅ ስታረጉት በኩል ይዛችሁ ሂዱ፣ በኩል አይ በቃ ነባንም ኢብሮንም ገባችሁ። ከመጣችሁ ሰው ጋር ስትመጣ ሞቅ እያረጋችሁ መሄድ። ለምን እንደተፈጠረ ነው አሁን በዝርዝር እዚህ ጋር አልነግራችሁም፣ ይሄ ነገር ማለት ነው። ጊዜውን ጠብቆ ግን ሁሉንም ስለምናየው እንትን ትሉኛላችሁ። በቀደም ከአሙ ጋር ከመጣ ስላችሁ ስም ልታጠፊ የሚል ነገር ስትጥሉብኝ ዛሬ የተረዳችሁኝ ይመስለኛል። ካልተረዳችሁ ደግሞ እንግዲህ ድንጋይ ዳቦ ነው ሲሏችሁ ካልገባችሁ ፊት ለፊት ሁሉ ነገር ሲመጣላችሁ ደግሞ ትረዱታላችሁ። እኛም በእርጋታ ለእናንተ ለማስተማር እንወዳለን። ቪዲዮ እንዳይረዝምባችሁ ለጊዜው ይበቃል። የፈለጋችሁን ሀሳብ በኮሜንት ጻፉ። ኮሜንታችሁን አንጥቼ መወያየት እንችላለን። እወዳችኋለሁ። ነባዬ፣ ሶፊዬ፣ ኢብሮዬ ሁላችሁም ወደፊት 4 ነጥብ ማን ነው አሙም ፈኪም አለቀ። እኔ በቀጣይ በአዲስ ነገር እመለስበታለሁ። ማንኛውም ደግሞ ወዳችሁ አትርሱ። መልካም ጊዜ። በጣም አላዘምኩ። ቻው ቻው።